JLN TV ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር ጋብዞታለን። JLN TV ወርልድ ዋይድ። እግዚአብሔር አምላካችን የተመሰገነ ይሁን። ቅዱሳን እንዴት ናችሁ? ሃፒ ፋዘርስ ዴይ ላለው ሃፒ ፋዘርስ ዴይ ፎር ኦል ፋዘርስ። I know it's past last Sunday. We had a good time. Praise God. እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የእግዚአብሔርን ቃል በፊታችሁ ይዤ መጥቻለሁ። ትንሽ ኦዲዮ አልሰራልኝ ስላለ መኪና ላይ ስላለሁ ይቅርታ። ዛሬ ያመጣሁት መልእክት ምንድነው? ማንን ነው የምትመስለው የሚል ነው። ማንን ትመስላለህ? የምትመስለው ማንን ነው? መጽሐፍ ቅዱሳችን እናነባለን ሁላችንም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 እናነባለን። እኔ ክርስቶስን እንደምመስል እኔን ምሰሉ ይላል ሐዋርያ ጳውሎስ። እኔ ክርስቶስን እንደምመስል እኔን ምሰሉ። ሃሌሉያ። እንጸልያለን። እስኪ እግዚአብሔር እንዲያስተምረን ይሄን ቃል እግዚአብሔር እንዲናገረን። አባት ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላክና አባት ሆይ ቃልህ እውነት ነው። ቃልህ ሕይወት አለው። ቃልህ ይራመዳል፣ ይንቀሳቀሳል። ቃልህ የሚሰራ ነው። ቃልህ ታሪክ አይደለም፣ ሕያው ነው። ሕያው የሆነ የሚናገር፣ የሚመልስ፣ የሚሰራ፣ የሚቆርጥ፣ የሚነቅል፣ የሚተክል ጌታ ሆይ የሚቆርጥ ደግሞ የሚቀጥል ነውና ቃልህ መንፈስ ቅዱስ ይህ ቃል በኃይል በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባትና አምላክ ሆይ ይሄን ለሚሰሙት ሁሉ ጌታ ሆይ ቀጥ ያለ ህይወት እንድንኖር የዘላለም አምላክ ወደ ማስተዋል እንዲያመጣን በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ለስም ይሁን አባ። መንፈስ ቅዱስ take control, take over in the name of Jesus I pray. Amen. Hallelujah. እዚህ ላይ መጽሐፍ ቅዱስ ስንመለከት አንደኛ ቆሮንቶስ ምዕራፍ 11 ላይ ምንድነው የሚናገረው? እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ብዙ ጊዜ አናቀውም፣ እንዴት እንደሆነ እንኳን ሳይገባን የሆኑ ሰዎች በህይወታችን ውስጥ ተጽዕኖ ያመጣሉ፣ ወይም እነሱን እንድንመስል እንገፋለን። ማለት ምናልባት ብዙ ጊዜ ከነሱ ጋር ስለምናሳልፍ ሊሆን ይችላል። የነሱን ቪዲዮ እያየን ይሆናል። የነሱን የሆነ ነገር በቃ አሁን ኮፒ የምናደርጋቸው ማለት ሳናቀው እኮ ነው። እነሱን እንመስላለን ብለን ሳይሆን እነሱን ኮፒ ልናደርግ ወይም ኢሚቴት ልናደርጋቸው ሳይሆን ሳናቀው ግን የነሱን ህይወት የነሱን ነገር በእኛ ህይወት እናየዋለን። እና ዛሬ መልካሙን እንድንመስል ነው ምንነጋገረው። መጽሐፍ ቅዱሳችን ሲናገር እንዳነበብኩላችሁ እኔ የምመስለው ክርስቶስን ነው አለ ሐዋርያ ጳውሎስ። እኔ የምመስለው ክርስቶስ ኢየሱስን ነው። እኔ ኢየሱስ ክርስቶስን ስለምመስል እናንተ እኔን ብትመስሉ ችግር የለበትም እያለን ነው ጳውሎስ። ተመልከቱ ያለውን ኮንፊደንስ፣ ተመልከቱ ያለውን በክርስቶስ ኢየሱስ ያለውን ህይወት ሌሎች እንዲመስሉት፣ ሌሎች እሱን እንዲከተሉ፣ እሱን እንዲመስሉ የሚነግራቸው ለምንድነው? ህይወቱ በክርስቶስ ኢየሱስ እንዴት አይነት ህይወት ነው ያለው? ማለት ጳውሎስ ኢየሱስ የተገለጸለት ሰው ነው። ክርስቶስ ኢየሱስን በግሉ ያወቀው፣ ስለ ክርስቶስ ሳይሆን ኢየሱስን ያወቀ ሰው ነው። ክርስቶስ ኢየሱስን ጌታን ኢየሱስን በግሉ ኢንካውንተር ያደረገ ሰው ነው። ሌላ ቃል ስላገኘውለት ነው።
ኢንካውንተር አድርጎታል። በሐዋርያት ሥራ ምዕራፍ 9 ላይ ኢንካውንተር አድርጎታል። ጌታን ኢየሱስ ክርስቶስን ጳውሎስ ሐዋርያው ጳውሎስ ኢንካውንተር አድርጎታል። እና ለዚህ ነው ጳውሎስ ሲናገር ምን ይላል? እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። እና እኛ ከሕፃንነታችን ጀምረን ወይም ሰው ከሕፃንነቱ ጀምሮ ባለፈው ሳምንት እናይ ነበረ ስለ ሰው ያስፈልጋል የሚል ነው። ብቻችን ምንም ማድረግ እንደማንችል ቋንቋ ከሌሎች የምንቀዳው ነው ማለት ከዛ ካለው ሰው አንዳንድ ሰው በቃ እኔ ኮፒ አላደርግም ኮፒ ማድረግ የለብንም የሚል አይነት አስተሳሰብ አለ። ግን we don't have choice። ቋንቋ እኛ የተወለድንበት አካባቢ ቋንቋ ዘራችን ሌላ ሊሆን ይችላል፣ ከለራችን ሌላ ሊሆን ይችላል። ነገር ግን የተወለድንበትን አካባቢ የተወለድንበትን አገር የተወለድንበትን ሰፈር ቋንቋ ነው የምንማረው። ወደድንም ጠላንም ሌላ አማራጭ የለንም። ለዚህ ነው ሐዋርያ ጳውሎስ ሲናገር እኔ ክርስቶስ እንደምመስል ነው የምሰለው አለ። ስለዚህ እኛ ከልጅነታችን ጀምረን ልንመስላቸው ልንሆናቸው የምንፈልጋቸው ሰዎች አሉ። ምሳሌ የሚሆኑን ሞዴል የሚሆኑን ሰዎች በቃ እሱን ብሆን እንደሱ አይነት ሰው ብሆን እግዚአብሔር ቢረዳኝ የምንላቸው። አንዳንዱ ደግሞ ክፉ የሆነ ኢንፍሉዌንስ ነው፣ ሊጎዳን የሚችል ኢንፍሉዌንስ አለ። እኛ ሳናቀው በቃ ሳናስበው እነሱ የሚያደርጉት ነገር ደስ እያለን የሚሰሩት ስራ ክፉ ነው። ያንን የክፉ ስራቸውን ልንመስል እንችላለን። አባቶቻችን ሲተሩት ምን ይላሉ? ከአህያ ጋር የዋለች ጊደር የሆነ ነገር ተምራዋለች ይላሉ። መናገር አልፈልግም። ብዙ ጊዜ ታውቃላችሁ። ስለዚህ ብዙ ሰዎች ምሳሌ ይናገራሉ። ግን ዛሬ መጽሐፍ ቅዱሳችን ምንድነው የሚለው ስለዛ ነገር? አሁንም አንደኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ያነባለሁ። እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። ሐዋርያ ጳውሎስ ነው የሚናገረው። መጀመሪያ ላይ በ11 ላይ ምንድነው የሚለው? እኔ ክርስቶስ ኢየሱስን እንደምመስል እኔን ምሰሉ ካለ በኋላ አሁን ደግሞ እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። ልመና ነው። ጳውሎስ እየለመናቸው ነው። ማን? እኔን የምትመስሉ ሁኑ። ሐዋርያው ጳውሎስ ለመንፈሳዊ ልጆቹ ወይም ደቀ መዛሙርት ለሚያደርጋቸው በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ነው ያለው። ዕብራውያን ምዕራፍ 6 ቁጥር 11 እና 12 እንደዚህ ይላል፣ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል። አያችሁ፣ በእምነትና በትዕግስት የተስፋውን ቃል የሚወርሱትን ምሰሉ ይላል። ምሰሏቸው ሚለን ሰዎች አሉ። ሐዋርያ ጳውሎስ ለሱ ብቻ አይደለም፣ በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን። ሐዋርያ ጳውሎስ ምኞት ነው የሚመኘው። ተመልከቱ ምን አይነት ዳተኞች እንዳትሆኑ፣ ፍሬ የሌላቸውን ሰዎች፣ ፍሬ የማይታይባቸውን ሰዎች፣ እምነት የሌላቸውን ሰዎች፣ ሊያስወርሱን የሚችሉ ሰዎችን እነሱን እንዳትመስሉ፣ ግን በእምነትና በትዕግስትም የተስፋውን ቃል የሚወርሱትን ሰዎች ምሰሉ ነው የሚለው። እነሱን ምሰሏቸው። በእምነት ዳተኛ የሆኑትን የማያምኑትን ሰዎች አትምሰሏቸው፣ እነሱን ነው የሚለን ሐዋርያ ጳውሎስ። ስለዚህ ዛሬ ዋናው ነገር ምንድነው? ማንን ነው የምንመስለው? ልንመስላቸው የምንፈልጋቸው በአንድም ይሁን በሌላ ዓለም በብዙ ነገር በተከፋፈለች በቤተ ክርስቲያን ውስጥ በጣም ብዙ የተለያየ የእምነት መከፋፈል ወይም እምነቶች አሉ። አሁን አንዳንድ ሰዎች በመንፈስ ቅዱስ መሞላት አያስፈልግም የሚሉትን ከነሱ ጋር ቀርተዋል። በቃ ድሮ ነበር እንጂ አሁን አይሰራም የሚል የነሱን መስለው እነሱን ተከትለው የነሱን እምነት ይዘው ከነሱ ጋር ከኋላ ቁጭ ብለዋል።
አይ የመንፈስ ቅዱስ ሙልት ያስፈልጋል፣ አሁን ዘመኑ በመንፈስ ቅዱስ መጠመቅ ይቻላል፣ መንፈስ ቅዱስ አሁንም ይሰራል የሚሉ ሰዎች ደግሞ እነሱን የሚከተሉ ሰዎች አሉ። ግን ሐዋርያው ጳውሎስ የሚነግረን ያንም ይሄንም ሳይሆን የሚነግረን ምንድነው? በእምነትና በትዕግስት የተስፋውን ቃል የሚወርሱትን ምሰሏቸው እንጂ ዳተኞች እንዳትሆኑ ይለናል። ሃሌሉያ! ዳተኞች እንዳትሆኑ። ዳተኛ ማለት በጣም በምን አማርኛ ልግለጸው? ዳተኛ ፍጥነት የሌለው የማያምን ተጠራጣሪ። በእምነት በኩል ዳተኛ ማለት ለማመን በጣም ጊዜ የሚወስድበት እነሱ እንዳትመስሏቸው ነው የሚለን። በእምነትና በትዕግስት የተስፋውን ቃል የሚወርሱት እንድትመስሉ እንጂ ዋው ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ይህን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል ሐዋርያ ጳውሎስ። አንዳንድ ጊዜ ተመልከቱ፣ አናስበውም፣ አይረዳንም፣ ግን ሳናቀው የሆነን ሰው ኮፒ አድርገነዋል፣ የሆነን ሰው መስለነዋል፣ የሆነን ሰው የእርምጃውን አካሄዱን አደራረጉን ሁሉ አጸላለየውን የተለያየ ነገር ልንመስለው እንችላለን። ግን that person we imitate እኛ የምንመስለው ያ ሰው ምን አይነት ሰው ነው መሆኑ ችግር የለበትም ነው የሚለን ሐዋርያው ጳውሎስ። ምን አይነት ሰዎች ግን በእምነትና አነባዋለሁ እንደገና በእምነትና በትዕግስት የተስፋውን ቃል የሚወርሱትን ምሰሏቸው ነው የሚለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እነሱን እንድትመስሉ ነው የሚለው። እመኛለሁ ይላል ሐዋርያው ጳውሎስ። መጀመሪያ ላይ በቁጥር 1 ቆሮንቶስ 11 እና 1 ቆሮንቶስ 4:16 ስለሚናገረው እኔን ምሰሉ ነው የሚለው። You can imagine the confidence he has. The confidence you have. A great confidence. ስለዚህ ማንን ነው የምንመስለው? የምንመስለው ሰው ማን ነው? የምንከተለው ሰው ማን ነው? አሁን በዚህ በዘመናችን ላይ አንዳንዱ ሪቫይቫል ያስፈልጋል ይላል፣ አንዳንዱ ሪቫይቫል አያስፈልግም ይላል፣ አንዳንዱ የእግዚአብሔር ቃል ነው እንጂ በቃ ታምራት አያስፈልግም ይላል። ስለዚህ ታምራት አያስፈልግም የሚለው ሰው የሚከተላቸው ሰዎች አሉ። የሚያየው ዩቲዩብ አለ፣ የምታየው ዩቲዩብ አላት፣ የምትከተላቸው ሰዎች አሉ። እነሱ ሳታውቀው ተጽዕኖ አድርገውባታል። ሰዎችን ልንመስል ወይም ደግሞ ሰዎችን ኮፒ እናደርጋለን ማለት ኮፒ ኤግዛክትሊ እነሱ ሳይሆን ኢንፍሉዌንስ ያደርጉናል፣ ተጽዕኖ ያሳድራሉ። በጎ ተጽዕኖ አለ፣ በጎ ያልሆነ ተጽዕኖ አለ። ስለዚህ በጎ የሆኑ ተጽዕኖዎችን እንድንይዝ ነው የሚያስፈልገው። መጽሐፍ ቅዱሳችን በመናነበበት ጊዜ ሪቫይቫል የግዴታ አስፈላጊ ነው። የእግዚአብሔር ኃይል በመጽሐፍ ቅዱስ ውስጥ ጌታ ኢየሱስ ሲያገለግል ዝም ብሎ አላገለገለም። ኢየሱስ በኃይልና በስልጣን በመንፈስ ቅዱስ ጉልበት ነው ሲንቀሳቀስ የነበረው። ሐዋርያትም እንደዛው ነው። አሁን እኛ የምንሰብከው ወንጌልም ከዛ ውጭ ወንጌል የለም። ግን who are you following? በእምነትና በትዕግስት የተስፋውን ቃል ለመውረስ የሚፈጥሩ ሰዎችን መምሰል አለብን። በስራቸው በመናገር ብቻ ሳይሆን የእግዚአብሔር ኃይል በእነሱ የሚገለጥባቸው ሰዎች አሉ። በመናገር ብቻ አይደለም፣ መናገር ማንም ሰው ይናገራል። መጽሐፍ ቅዱስን ሁሉ ሰው መስበክ ይችላል፣ ችግር የለውም ወገኖቼ። መስበክ ይቻላል። በቲዮሎጂ ተምሮ ሊሰብክ ይችላል። መጽሐፍ ቅዱስን እንደ ታሪክ ልክ እንደ መደበኛው ትምህርት ተምሮ ሊሰብከው ይችላል። ነገር ግን የሚሰብከው ቃል በሱ ህይወት ይሰራል ወይ ነው። ፈውስ አለ ብሎ ሰብኮ ፈውስ በህይወቱ ይሰራል ወይ?
ፈውስ አለ ብሎ ከሰበከ ኢየሱስ ይፈውሳል ካለ ኢየሱስ ያድናል ካለ ኢየሱስ ይታደጋል ካለ በሱ ህይወት ውስጥ ያ የሚናገረው የእግዚአብሔር ቃል ሕያው ነው ወይ? ይህን ሰው ብንከተል ምንድነው ምን ሆነው? እንጎዳለን ወገኖቼ። ይሄ ሰው ልንወደው እንችላለን፣ ጥሩ ነው እንውደደው። ነገር ግን መጽሐፍ ቅዱስ ሲናገር በእምነትና በትዕግስት የተስፋውን ቃል የሚወርሱን ምሰሉ። ሌላ ቦታ ላይ ፊልጵስዩስ ላይ 3:17 እንደዚህ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 17 ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱት ተመልከቱ። እኛ እንደ ምሳሌ እንደምንሆንላችሁ ሁሉ እንደኛ ደግሞ የሚመላለሱ ሰዎች እነሱን ምሰሉ። እኔ ብቻ አይደለም የሚለው ጳውሎስ፣ እንደዚህ እንደኔ የሚመላለሱ ሰዎች አሉ። ጳውሎስ እንዴት ነበር የሚመላለሰው ወገኖቼ? ጳውሎስ እኮ የሚለው ምንድነው? ስብከቴ ምንድነው? እግዚአብሔርን ኃይል በመግለጥ እንጂ በማባበል ቃል አይደለም ይላል። በማባበል ቃል አልመጣሁም ነው የሚለን መጽሐፍ ቅዱስ ሲናገር። ስለዚህ ቁጭ ብለን እናስብ። ዛሬ በእውነት እግዚአብሔር እንደሚረዳችሁ ተስፋ አድርጋለሁ። በዩቲዩብም በፌስቡክም የምታይም ቁጭ ብለን እናስብ። ማንን ነው ምን መስለው? ማንን እንመስላለን? የምንመስለው ማንን ነው? ምን መስለው ማንን? ሰፈር ውስጥ ልጆች እያለ ታስታውሳላችሁ፣ የሆነ ሰው መምሰል እንፈልጋለን። ጥሩ የሆነ ሰው ሀብታም ሊሆን ይችላል። የተለያየ ነገር ያላቸው ሰዎች ባለባበሳቸው፣ ወጣቶች በእድሜያችን ልጅ ገና ሕፃን እያለ የአባቱን ጫማ ይለብሳል። መስሎ ሊወጣ መስሎ ሊያድግ የሚፈልገው አለ። ለምን? በቃ ማንም ሰው ሳያስተምረን፣ ነገር ግን በምናየው ነገር ኮፒ እናደርጋለን አይተን። ስለዚህ ሐዋርያው ጳውሎስ የሚያስተምረን ብዙ ሰው በቃ የሆነ በቃ ማንንም መምሰል የለብንም። ኖ የምንሰራቸው ስራዎች የተለየ ስራ እንሰራለን። ምክንያቱም እያንዳንዱ ሰው የተለየ ጥሪ ያለው፣ በጥሪው ይሄዳል። የእግዚአብሔር ስም ብሩክ ይሁን። አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 5 ጀምሬ ያነበዋለሁ። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞም እናንተ ቁጥር 6 ላይ ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ ይላል። አያችሁ፣ እኛንና ጌታን የምትመስሉ ሆናችሁ፣ ቃሉን በብዙ መከራ ከመንፈስ ቅዱስ ጋር ተቀበላችሁ። ስለዚህ ጳውሎስ የተሰሎንቄ ሰዎች የእግዚአብሔርን ቃል በብዙ መከራ በመንፈስ ቅዱስ መረዳት ተቀብለው ጌታንና ጳውሎስን የሚመስሉ እንደሆኑ ያ ደግሞ እንዳስደሰተው ነው ጳውሎስ የሚነግረን። ስለዚህ እኛ ዛሬ የምንከተላቸው ሰዎች ብዙ ሰዎች በፌስቡክ ወጥተው በቃ ታምራት አያስፈልግም፣ አሁን ነቢያት የሉም፣ አሁን ሐዋርያት የሉም፣ በቃ እንትና እንደዚህ ነው፣ ያኛው እንደዚህ ነው። ወገኖቼ ስራ ዋናው በጣም አስፈላጊ ነገር ነው። ስራ የሌለበት ወንጌል የለም። መጽሐፍ ቅዱስ የሚነግረን ይሄው እኛንና ጌታን የምትመስሉ ሆናችሁ ሲል ሐዋርያው ጳውሎስ የተሰሎንቄ ሰዎች ልክ ጳውሎስ እንዳስተማራቸው እንደተማሩት ነው ይቀሳቀሱ የነበረው። ስለዚህ የግዴታ የምንመስላቸው ሰዎች ኢሚቴት የምናደርጋቸው ሰዎች አሉ። እነዛን ሰዎች ምሰሉ ማለት አይደለም፣ ችግር የለም፣ አለመምሰል ይቻላል። ግን ክፉዎችን ወይም ደግሞ የእግዚአብሔርን ነገር ተናግረው በእነሱ ሕይወት ውስጥ ምንም ነገር የሌለባቸው የሰማችሁ ነው። በሕይወታቸው ላይ የወንጌል ፍሬ ወይም ደግሞ የእግዚአብሔር ቃል በእነሱ ሕይወት የማይሰራ ሰዎች አሉ። መጽሐፍ ቅዱስ እንድንናገረው ብቻ ሳይሆን እንድንኖርበት ነው። ምክንያቱም መጽሐፍ ቅዱሳችን ሲያስተምረን ኢየሱስ ክርስቶስ
ትናንትናም ዛሬም እስከ ዘላለም ምንድነው? ያው ነው። ምን አላለም? አልተቀየረም። ጌታ ኢየሱስ ክርስቶስ ካልተቀየረ ወንጌል አልተቀየረም። ወንጌል ካልተቀየረ ወንጌል የሚሰራ ነው። ወንጌላችን በኃይልና በመንፈስ ቅዱስ ነው የሚለው። ይሄው አነብላችኋለሁ። አሁን አንደኛ ተሰሎንቄ ምዕራፍ 1:5 ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለእናንተ እንዴት እንደነበር ታውቃላችሁ። አያችሁ፣ ወንጌላችን የመጣው በኃይልና በመንፈስ ቅዱስ ነው። ወደ እናንተ የመጣው በቃል ብቻ አይደለም ነው የሚለን ሐዋርያ ጳውሎስ። በቃል ብቻ አይደለም። ምን ማለት ነው? በንግግር ብቻ አይደለም። ንግግር ብቻ አይደለም። ምን ማለት ነው? ንግግር ብቻ አይደለም። ኢየሱስ ያድናል ብለን፣ ኢየሱስ ይፈውሳል ብለን፣ ኢየሱስ ሰዎች ነፃ ያወጣል ብለን ነፃ የማያወጣ ንግግር ወይም ነፃ የማያወጣ ኑሮ የምንኖር ከሆነ ከባድ ነው። የምናገለግለው አገልግሎት የእውነት አገልግሎት ከሆነ የእግዚአብሔር ኃይል በእኛ ሕይወት ውስጥ ይገለጣል። አትሊስት እናምናለን። ስለዚህ ወንጌላችን በኃይልና በመንፈስ ቅዱስ ነው እና የምንመስላቸው ሰዎች ወይም የምንከተላቸው ሰዎች በሚዲያ ላይ በቃ የሆነ ሰው እንፈልገዋለን። የሆነ ሰው ቪዲዮ እንዲያልፈን አንፈልግም። ያ የምናየው ቪዲዮ በሕይወታችን ውስጥ የሚያመጣው ኢንፍሉዌንስ አለ፣ የሚያመጣው ተጽዕኖ አለ። ያ የሚያመጣው ተጽዕኖ እንደ ወንጌል እውነት እንደ ማለት የወንጌል እውነት ስል ምን ማለት ነው? የእግዚአብሔር ኃይል በፍሬያቸው ታውቃቸዋላችሁ ሲል በቃ በፍሬ ድሮ የምናውቀው እንደዚህ አይነት አባባል አለ። በቃ በፍቅራችሁ ምን አይነት አቅፎ ሰላም በማለት ኖ፣ የውስጥ ጉዳይ ነው። ሰዎች ሲቸገሩ መርዳት፣ ሰዎች ሲታመሙ መጠየቅ፣ ለተቸገሩት ማሰብ፣ ግድ መሰኘት ማለት ነው። ሁለተኛ ተሰሎንቄ 3:9 ላይ እንደዚህ ይላል፣ ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበረ እንጂ ያለ ስልጣን ስለሆን አይደለም። ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበረ። አያችሁ፣ አንዱ እንትን ነው። በቃ ስራ ሳይሰራ ወንጌል እየሰበከ የተለያየ ነገር እያደረገ የሚኖር ሰው ካለ ምን ካልሰራ በቃ መብላት የለበትም እያለ ነው ጳውሎስ። ፍሬ ያስፈልጋል ነው አጠቃላይ። ስለዚህ የምንከተላቸው ሰዎች ተጽዕኖ እያመጡብን ነው። ቪዲዮአቸው ተጽዕኖ ሊያመጣብን ይችላል። ተጽዕኖአቸው ይኸውላችሁ፣ አሁን መጽሐፍ ቅዱሳችን የሚነግረን ስለ ቲዮሎጂ አይደለም፣ ስለ ቢንግ ዶክተር፣ ቢንግ ማስተር ዲግሪ ሆልደር፣ ቢንግ ባችለር ዋትኤቨር ዲፕሎማ ኖ። እነዚህ በመጽሐፍ ቅዱስ የነበሩት አባቶች የተገለጹት ኢየሱስን የገለጹት የወንጌልን ኃይል በመግለጥ ነው። they were not educated የተማሩ አልነበሩም ወገኖቼ። ምን ማለት ነው? የምድራዊ ትምህርት እያልኳቸው አይደለም። መጽሐፍ ቅዱስን የማያውቁ እንደሆኑ ራሳቸው አይሁዳውያን ወይም ፈሪሳውያን የሊቆች የሚባሉት የአይሁድ የተማሩ ሕጉን ቶራን ጠንቅቀው በዲግሪ በባችለር በማስተርስ ዲግሪ ተምረው የተመረቁ ሰዎች በነሱ ላይ የሚገለጠውን የእግዚአብሔርን ኃይልና ክብር ሲያዩ በጣም እየተደነቁ ነበረ። ምክንያቱም የወንጌል ከሰማይ የሚመጣ ኃይል ነው የሚያስፈልገው። የእግዚአብሔር ኃይል ነው የሚያስፈልገው። የመንፈስ ቅዱስ ጉልበት ነው የሚያስፈልገው። ምድራዊ ዕውቀትና ጥበብ በወንጌል ላይ ምንም አይነት ኮንትሪቢዩሽን አይኖረውም። የወንጌልን ስራ አድሚኒስትሬሽን ለማስራት እንኳን የመንፈስ ቅዱስ ምሪት ያስፈልጋል። በመንፈስ ቅዱስ ልንመራ ያስፈልጋል። እግዚአብሔር ሊመራን ያስፈልገዋል። ያለዛ ዲስትራክሽን ነው የምናደርገው። ጥፋት እናጠፋለን። አካሄዳችን የሚያምረው መጽሐፍ ቅዱስ ሲናገር ለሙሴ ምንድን አሳየ ይላል? አደራረጉን አሳየ። ለእስራኤል ደግሞ መንገዱን አሳየ ይላል። አደራረግን የሚያሳይ መንፈስ ቅዱስ ነው። የእግዚአብሔር መንፈስ ቅዱስ ልክ እስራኤልን በቀን በደመና ሌሊት በእሳት እንዲመራቸው እንደነበረ እኔና እናንተን ለመምራት አሁንም መንፈስ ቅዱስ ዝግጁ ነው።
ከኢየሩሳሌም እንዳትወጡ ያላቸው ኢየሱስ ይሄንን የመንፈስ ቅዱስ እሳት ተቀብለው በየቦታው እሳት እንዲለኩሱ ነበር። ሃሌሉያ። እነሱ ደግሞ ያንን በዛ በበዓለ ሃምሳ ቀን ጠብቀው የመንፈስ ቅዱስን ኃይል ተቀብለው በየከተማው የእግዚአብሔርን ወንጌል የክርስቶስ ኢየሱስን ሞትና ትንሣኤ ያውጁ ነበር። ትንሣኤውን ሲያውጁ ሰዎች ከበሽታ ይፈወሱ ነበር፣ ሙታን ይነሱ ነበር። ሃሌሉያ። ሽባ ይተረተር ነበር፣ አጋንንት ከሰዎች በታላቅ ድምፅ እየጮሁ ይወጣ ነበር። ሃሌሉያ። ስለዚህ ፈሪሳውያን የሚናገሩትን እስኪያጡ ድረስ የእግዚአብሔር ኃይልና ጉልበት ይገለጥ ነበር። ብዙዎች ዕለት ዕለት ይጨመሩ ነበር። በጥቂት ቀናት ውስጥ 5000 ደረሱ ይለናል መጽሐፍ ቅዱስ። This is the wisdom of God. ሌላ ነገር አይደለም የሚያስፈልገን ዛሬ ወገኖቼ። ስለዚህ ይሄንን በተቃራኒ የሚናገሩ ሰዎችን ከመሰል እግዚአብሔር በእኔና በእናንተ ሊሰራ ያለውን መልካሙን ስራ በእኔና በእናንተ ሊገልጽ ያለውን የእግዚአብሔር ክብር ሳናየው ወደ ጌታ እንሄዳለን። ያ የዛ ክብር መገለጥ ደግሞ በእኔና በእናንተ ዘመን በእኔና በእናንተ በኩል ሊፈወሱ ያሉት በአንቺ በኩል ሊፈወሱ ሊመጡ ወደ ጌታ ሊድኑ ያሉት ከአጋንንት ስራት ሊፈቱ ያሉት ከሐዘናቸው ሊጽናኑ ያሉት ከመከራቸው ሊወጡ ያሉት ከድህነታቸው ሊነቀሉ ያሉት ሰዎች እዛው እንዳሉ ይቀራሉ። ምክንያቱም አንተ ፌል አደረካቸው ማለት ነው። ሃሌሉያ። ስለዚህ ጳውሎስ እኔን ምሰሉ ሲል ክርስቶስ ኢየሱስን በመምሰል ነበር የሚንቀሳቀሰው። ጳውሎስ ኢየሱስ በሄደበት መንገድ ነበር የሚሄደው። ምን እያደረገ? መልካም እያደረገ፣ ድሆችን እያበላ እያጠጣ፣ በሽተኞችን እየፈወሰ። ሃሌሉያ። ዕውራን አይኑ ይበራ ነበር፣ ሽባ ይተረተር ነበር። በየሄደበት አነጋጋሪ የሆነ ነገር ያደርግ ነበር ሐዋርያው ጳውሎስ። ጳውሎስ እንደዛ ነበር። ሕይወቱም ክርስቶስን ይመስል ነበር። ክርስቶስ ኢየሱስን በመምሰል ነበር የሚመላለሰው፣ የሚወጣው የሚገባው። ስለዚህ ዛሬ ማንን ነው የምንመስል? ቁጭ ብለን ብናስበው የሆነ ሰው እየተከተልን ነው። የሆነ ሰው ወይም በልጅነታችን ተጽዕኖ አድርጎብናል ማለት ጌታን እንደተቀበል ወይም ካደግን በኋላ ቆይተን በአንድ ወቅት ቪዲዮአቸውን ስንሰማ መልእክታቸውን ዩቲዩብ ገብተን ስናይ ተጽዕኖ አድርገውብናል። ማንን ነው የምንመስለው ዛሬ? አሁን እኔ እንደምሰብከው ቁጭ ብለው የእግዚአብሔርን ኃይል ወይም ደግሞ እግዚአብሔር የሚጠቀምባቸውን ሰዎች የሚያቃልሉ ሰዎች አሉ። ግን የሚሰሩት ስራ የለም። እና ስራ ከሌላቸው ለምንድን ነው የምንሰማቸው ነው? እኔ ጥያቄ እሱ ነው ዛሬ። if they do not have fruit, why we listen to them? What fruit I am talking about? በእምነት ስለ እምነት እየሰበክን እኛ እምነት ከሌለን በጣም ከባድ ነው። እምነት ከሌለ አንድ ሰው አይፈወስም። እምነት ከሌለ አንድ ሰው ነፃ አይወጣም። አጋንንትን የሚያወጣው በክርስቶስ ኢየሱስ ላይ ያለን እምነት ነው። ሰዎች የሚፈወሱት በክርስቶስ ኢየሱስ ባለን እምነት ነው። ክርስቶስ ኢየሱስ እንደሚፈውስ ስናምን ነው ሰዎች የሚፈወሱት። አጋንንት የሚያስወጣው ከበደ አበበ አይደለም። የሚያስወጣው ሐዋርያው ጳውሎስ ሐዋርያው ጴጥሮስና ሐዋርያ ዮሐንስ ወደ ቤተ መቅደስ ሲገቡ የአንድ ሽባ የነበረው ሰው ሲፈወስ በጣም ሰዎች ሁሉ ሲገረሙ የሆነ ነገር አሉ። ምን አሉ? እኛ ዛሬ ለውሩ ሰው ስለተደረገው ነገር ማለት እናንተ የምትጠይቁን አሉ። ይህ ሰው ነፃ የሆነበት እናንተ ሰቅላችሁ የገደላችሁት የናዝሬቱ ኢየሱስን እግዚአብሔር ከሞት አስነሳው። ስለዚህ ሁኔታ ስንመረምር እኛ የጸሎት ሰዎች ስለሆነ አይደለም፣ እግዚአብሔርን ስለምንፈ አይደለም፣ በቃ የኢየሱስ ስም ነው ይሄን ሰው ፍጹም ጤና የሰጠው አሉ። ለምን? በመንፈስ ቅዱስ ተጠምቀዋል። በአእምሮአችን ዕውቀት መሞላት ሳይሆን የሚያስፈልገን the baptism of Holy Spirit የመንፈስ ቅዱስ ጥምቀት ነው የሚያስፈልገን። ስለዚህ ዛሬ ማንን ነው የምንመስለው?
Who are you imitating?